ደግሞ የመንግስት አካላት ፕሮቴስታንት ናቸው ወይም ሙስሊሞች ናቸው ወይም ኢአማንያን ናቸው እና እሱን ስዕል አድኖውን ማየት አልፈለጉም። ድንግል ማርያምን ይዘን ማየት አልፈለጉም እና በተለይ አባ ሕፃን አቡነ ዲዮስቆሮስ እንዲሁም ደግሞ አቡነ ሳዊሮስ የሰጧቸው መግለጫዎች አሉ፣ እጃችን ላይ ይገኛሉ። የመንግስት አካላት በእንትን ውስጥ ይገኛሉ፣ በፕሮግራሙ ውስጥ ይገኛሉ እና አብዛኛው ደግሞ የመንግስት አካላት ፕሮቴስታንት ናቸው ወይም ሙስሊሞች ናቸው ወይም ኢአማንያን ናቸው እና እሱን ስዕል አድኖውን ማየት አልፈለጉም። ድንግል ማርያምን ይዘን ማየት አልፈለጉም እና የቤተ ክርስቲያን አባቶችን ጠርተው ስብሰባ አድርገው መክረው አንድም ሰው ስለ ማርያምን ይዞ እንዳይገኝ ሰሞኑን ስለ አድኖ ስለተቀደደ በእሱ የተነሳ ብጥብጥ ሊነሳ ስለሚችል ስለ ማርያምን ይዛችሁ እንዳትመጡ ንገሯቸው፣ አሳስቧቸው ብለው እንደነገሯቸውና እነሱም ደግሞ ቪዲዮ ሰርተዋል። በተለይ አባ ሕፃን አቡነ ዲዮስቆሮስ እንዲሁም ደግሞ አቡነ ሳዊሮስ የሰጧቸው መግለጫዎች አሉ፣ እጃችን ላይ ይገኛሉ። በተለይ አባ ሕፃን ምንድነው ስለ ማርያምን ይዞ መገኘት ለእንግልት ይዳርጋል፣ ሊቀደድባችሁ፣ ልትደበደቡ ትችላላችሁ። ስለዚህ ይሄ ደግሞ ድንግል ማርያምን ማዋረድ ነው። በእናንተ የተነሳ ድንግል ማርያም ትዋረዳለች። እናንተ ስሏን ይዛችሁ መታችሁ ስለሚቀደድ ድንግል ማርያም ትዋረዳለች እና ይዛችሁ አትምጡ በማለት አንደኛ የመንግስት አካላት ስለ አድኖን ይዞን የመጣን ሰው እንዲቀዱ ፍቃድ መስጠት እውቅና እየሰጡ ነው። ልክ ናችሁ ይበሏችሁ፣ ማን ይዛችሁ ሂዱ አላችሁ እያሉ እውቅና እየሰጡ ነው እና ሁለተኛ ነገር ደግሞ እሳቸው ራሱ ምንድነው ሐሳባቸው? እንግዲህ በጳጳሳት አንገት ላይ ምስለ ፍቁር ወልዳ ስዕል አለ። በሚያስሩት ማህተብ ላይ ምስለ ፍቁር ወልዳ አለ። እሱንስ ምን ሊያደርጉት ነው? እሱንም አውልቀው ቢጥሉት ምን ሊሉ ነው ጳጳሳቶቹ? እሱንም አውልቀው ቢሉ የመንግስት አካላት ጳጳሳትን አንገታችሁ ላይ ያለውን ስዕል አድኖ ማየት አንፈልግም አውጡና ጣሉ ቢሏቸው ምን ሊሉ ነው? ድረሱልን ሊሉ ነው እንደለመዱት ምንድነው? እና አባ ሕፃን ያሉትን ነገር ለሰማ ሰው በጣም ልብ ያደማልና ግን ደግሞ ተሻጋሪ የዘመን ስራ መስራት የቤት ስራን ቀድሞ ጠንቆ መምጣትና ዘመን ተሻጋሪ ስራን መስራት ተገቢ መሆኑን ኦርቶዶክሳዊ ስዕላት አበክረው ነግረውናል። እሳቸውም ያቅማቸውን እየሞከሩ ያሉትን በምን አይነት መልኩ ቅዱሳን ሴቶች በቤተክርስቲያን ያላቸው አስተዋጽኦ ለቤተክርስቲያን የከፈሉት ሰማዕትነት የከፈሉት ዋጋ እናቶቻችን፣ እህቶቻችን፣ ሚስቶቻችን ለቤተክርስቲያን ያላቸውን ትልቅ ሚና የሚያሳዩ እነ ቅድስት ሌኒን እነ ቅድስት ኢየሉጣን እነ ቅድስት ወለተ ክርስቶስን ወለተ ጴጥሮስን በቃ ብዙ መጥቀስ ይቻላል። እነ ዲቦራ ብዙ አሉ በመጽሐፍ ቅዱስ ታሪክ ውስጥና ብዙ አሉ። እነዛን ሁሉ በቤተክርስቲያን ውስጥ በማስቀመጥ ቤተክርስቲያን ውስጥ የእኒህ ሁሉ ልጆች ነን ብሎ አንደኛ ሞቲቬት ማድረግ ነው። ሁለተኛ ነገር ደግሞ እኒህ ሁሉ ከበውን የምንኖር ህብረት ከነዚህ ጋር ያለን ክርስቲያኖች ነን ብለ የማሳየት ስለሆነ መላእክትንም ስንስል እንዲሁ ነገደ መላእክትን በሙሉ ማካተት መቻል እና ስለ መላእክት፣ ስለ ቅዱሳን አንስት፣ ስለ ቅዱሳን ሰማዕታት፣ ስለ ሐዋርያት፣ ስለ ነቢያት፣ ስለ ክርስቶስ የሞቱትን ሁሉ በቤተ ክርስቲያን ውስጥ በመሰብ ያን የማድረግ ስራ እንደሚሰራ ነውና ዛሬ ደግሞ መስቀል ድምቅ ብሎ የሚከበርበት በዓል ነው። ዛሬ በቃ መዝሙራቶችን ብናይ እንዲሁም ደግሞ ህፃናት ራሱ ከህፃናት አንደበት የሚመጣው መዝሙር ወጣቶች ራሱ ይዘውት የሚመጡት አርት የሚገርም ነው። በቃ እና እኔ ማንም ሰው እንዳይቀር ነው እኔ እንትን ምለው ሪኮመንድ ማድረገው ማንም ሰው በእነዚህ ነገሮች ስጋት ኑሮት ከመርሃ ግብሩ መቅረት የለበትም። ማንም ሰው መንግስት የፈለገውን አጀንዳ ያምጣ፣ መንግስት የፈለገውን ያክል ጦር ያሰልፍ፣ ግን እኛ
ከመስቀለ ክርስቶስ መርሃ ግብር መቅረት የለብንም። ከመስቀለ ክርስቶስ መርሃ ግብር መቅረት የለብንም እና ግን የተላለፈው መልእክት ምንድነው? ስዕለ ማርያም ያለበት ቲሸርትም ሆነ ስዕልም ሆነ ምንም አይነት ነገር ይዛችሁ እንዳትመጡ የሚል መልእክት ነው የተላለፈው። ይሄ ከአንድ አባት አይጠበቅም እና ይሄን እናወግዛለን እኛ በራሳችን እና እንዲህ አይነት አባት እኛ የለንም። ክርስቶስ እንዲህ አይነት ፈሪ አባት ለመንጋዎቹ ጠባቂ አድርጎ አልሾመም። እኛ ሰማዕትነት የተቀበሉ የቅዱስ ጴጥሮስ ልጆች ነን። እኛ በአንገቱ በሰይፍ የተቀላ የቅዱስ ጳውሎስ ልጆች ነን እና እንዲህ አይነት አጀንዳ ተሸካሚ መሆን የለብን እና የማንም አጀንዳ ተሸካሚ አይደለንም። እኛ መስቀሉን በደማቁ እናከብራለን። በመስቀል ውስጥ በጣም ብዙ ደስ የሚሉ መርሃ ግብሮች የሚኖሩት ነው። አይ ሆፕ ታዩታላችሁ። እንግዲህ በመስቀሉ አብርሃ ለኩሉ እያልን የምናከብረው ነው እና ጥልን በመስቀሉ ገደለ እያልን ነው የምንሰብከው። ጥላቻን በመስቀሉ ገደለ፣ ጸብን በመስቀሉ ገደለ። ስለዚህ ጥልን በመስቀሉ ገደልን እያልን ነው የምንዘምረው እና ያ ጥል ደግሞ የጥል ደብዳቤያችን የተደመሰሰው ክርስቶስ በመስቀል ተሰቅሎ ነው። ስለዚህ በዚህ መስቀል ነው ክርስቶስ ተሰቅሎ ያዳነን። ይህን መስቀል ስናስብ ክርስቶስን ነው የምናስበው። ክርስቶስን ደግሞ ስናስብ ድንግል ማርያምን አለማሰብ አንችልም። ከመስቀሉ ስር ድንግል ማርያምና ዮሐንስ ነው ያሉት። ክርስቶስ በመከራ ውስጥ ነው ያረሳትን ድንግል ማርያምን እኛ በድሎት ውስጥ ነን አንረሳትም። ክርስቶስ በመስቀል ስር ነው ያረሳትን ድንግል ማርያም እኛ በድሎት ውስጥ ነን አንረሳትም። ስለዚህ እሱ አረሳትም። እናት ሆይ አንቺ ሴት እነሆ ልጅሽ ብሎ ዮሐንስን ሰጥቷታል። የእናቱን እስከ መስቀል ድረስ መከተል ሪኮግኒሽን ሰጥቷል፣ አክብሯታል። ክርስቶስ አክብሯታል። ስለዚህ እሱ ያከበራትን ማንም ሊንቃት አይችልም። ከመስቀሉ ስር ድንግል ማርያምን አለማሰብ አይቻልም እና እየተማማርን ያለነው በዓሉ እንዴት አድርገን እናክብረው። ድንግል ማርያምን በመስቀሉ ስር መገኘቷን የሚያስቡ መዝሙራት አሉ። ለምሳሌ ቤተልሔም ስሄድ አይሻለው፣ ቀራንዮም ስሄድ አይሻለው፣ ፈጽሞ አትለይም ከልጅሽ፣ ያንቺስ ልዩ ነው ፍቅርሽ፣ ያንቺስ ልዩ ነው ፍቅርሽ፣ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የሚለውን መዝሙር እየዘመርን ድንግል ማርያምን በመስቀሉ ስር መገኘቷን እንዘክራለን። አንቺን ብቻ ቤተልሔም፣ አንቺን ብቻ በዛ ግርግም፣ አንቺን ብቻ ቤተልሔም፣ አንቺን ብቻ በዛ ግርግም፣ አንቺን ብቻ ቀራንዮ፣ አንቺን ብቻ እያልን እናወድሳታለን ማለት። ዮሴፍንም አላየንም፣ ሰሎሜንም አላየንም። በሁለቱም ቦታ የተገኘችው ድንግል ማርያም ናት። በቤተልሔምም በቀራንዮም የተገኘችው ድንግል ማርያም ናት እና ቤተልሔምም ቀራንዮም ያየናት ድንግል ማርያም ነው። ስለዚህ በመስቀሉ ስር ድንግል ማርያም እናያለን። መስቀሉን ስናስብ ክርስቶስን ነው የምናስበው። በቃ የቤተ ክርስቲያን ትክክለኛዋ ትምህርቷ ይሄ። መስቀሉን ስናስብ መስቀል ብቻውን አይደለም፣ ክርስቶስ ተሰቅሎበታል። ክርስቶስ ደግሞ ብቻውን አይደለም፣ ከስሩ ድንግል ማርያም እና ዮሐንስ አሉ። ይሄ ነው የቤተ ክርስቲያን ትምህርት ማለት። ስለዚህ ከቻልን ይሄንን ስዕል አድኖ ፕሮፋይላችን በማድረግ ያለንን መረዳት እንዲህ ታደርጎ ነው ልባችን ውስጥ የታጠመው። በቃ እኛ ሰው ልባችንን ሰው ማየት ስለማይችል በልባችን ነገረ መስቀሉ እንዴት እንደተሳለ ማሳያ ነው ስዕል አንዱ ማለት። የስዕል አንዱ ነገረ ክርስቶስን እንዴት እንደተረዳ ነው ማሳያ ነው። እንዲህ ነው ክርስቶስን የምንረዳው። እኛ ክርስቶስን ከድንግል ማርያምና ከቅዱስ ዮሐንስ ለይተን አናየው። ክርስቶስ ብቻውን የተሰቀለበት መስቀል የለም። ከስር ድንግል ማርያምና ቅዱስ ዮሐንስ መከራውን ተካፍለዋል።
ስለዚህ የኛም ድርሻ እንደዚህ ነው። ሁሌም ከሱ መስቀል ስር አለንኝ። መከራውን አብረን እንሳተፋለን። የከፈለልን ውለታ እንዲህ አድርገን ነው የምናየው። አንጋጠን እናያለን ክርስቶስ። አይኖቻችን ክርስቶስን ነው የሚያየው። ልክ አይኗ የድንግል ማርያም አይኗ ከልጇ ወደ ልጇ እንደሆነ ሁሉ ልክ የቅዱስ ዮሐንስ አይኑ ወደ ክርስቶስ እንደሆነ ሁሉ የኛም አይን ወደ ክርስቶስ ነው። ድንግል ማርያምን ስናይ ክርስቶስን ነው የምናስበው። ለምን? ድንግል ማርያም ክርስቶስን እንዳየችው ነው የምናየው እዚህ። ስለዚህ እኛም ድንግል ማርያምን ማሰባችን እንደ ድንግል ማርያም አንተን ቀና ብለን የምናይህ አንተን የምናስብ አድርገን ማለት ነውና በፍጹም በድምቀት ነው መከበር ያለበት። ማንም የፈለገውን ቢያወራ ማን የፈለገውን ቢል ድንግል ማርያም መርሳት አንችልም። ልጇ በመከራ ውስጥ ሆኖ ያረሳትን ድንግል ማርያም እኛ በድሎት ውስጥ ነን አንረሳትም። እኛ ፌዴራል ፖሊስን እርግጫ ፈርተን አንረሳትም ድንግል ማርያም። ይሄንን ነው። ጳዚ እንዴት ነሽ? እንኳን አደረሰሽ። ይመችሻል ለመወያየት? እሺ ቬሮን አይከን ጤና ይስጥልኝ። እንኳን አደረሳችሁ። ሁላችሁ ሰላም ናችሁ? እንኳን አደረሰን። ሰላም ነው አለን ይመስገን። እንዴት ነው መስቀል ዝግጅት ምን ይመስላል? መስቀል አብርሃ በከዋክብት ብለናል። መስቀል እንግዲህ የምንወደው በዓል እያደበዘዙብን መጥተው አጀንዳም እየተሰጠን ያለውና አሁን እኮ ወንድሜ ኦርቶዶክሳዊ ሲናገር በቃ በጣም ተሰምቶኝ ነው የመጣሁትና እንደ ኦርቶዶክስ በቃ እንትን ያስፈልጋል፣ ፈጣን መፍትሄ ያስፈልጋል። ቤተክርስቲያናችን ብዙ ጦሮች ነው የሚወረወርባት። እኛ ኦርቶዶክሳውያን ግን ተኝተናል። የሚወረወርባት ጦሮች እንደ ተራ ነገር እያየ ነው። መጨረሻ ቤተክርስቲያንን ከእጃችን እንዳናጣት ነው የምሰጋው። በጣም ብዙ በውስጥም በውጭም ነው የሚተባበሩባት። እርግጥ ክርስቶስ በደሙ ስለመሰረታት ነው እስከዛሬም ያለችው፣ ሲወረወርባት ኖሯል። ግን እኛ ያለነው አሁን ሚዲያ ላይ ማርያም ታማልዳለች አታማልድም እዚህ ላይ ነው። አሁን እዚህ ፔጅ ላይ አሁን የምታወሩት ነገር በጣም በቃ የቤተክርስቲያን ትልቅ ነገር ነውና 19 ሰው ነው የሚከታተለው። ማርያም ታማልዳለች አታማልድም ላይ ግን ሌሎቹ ፔጅ ላይ በጣም ብዙ ሰው ነው የሚሰማው። የቤተክርስቲያን ጉዳይ አይደለም አሁን ግድ እየሰጣቸው ያለው። እኛ እርስ በርሳችን ተማምረን ቤተክርስቲያናችንን ማዳን ያለብን እርስ በርሳችን። አሁን ወንድማችን የሚያወራውን ነገር ሁሉም ኦርቶዶክሳዊ ገብቶት ቢሆን አይደፍሩንም ነበር። ልካም ባለፈው የሱን ፓምፕሌቶቹን በትነውበት ተከራክሮ ለህዝቡ እንዲደርስ እንዳደረገው እያንዳንዱን ነገር ሁላችንም ገብቶ እንዲህ ነው መታገል ያለብን። አለበለዚያ መንግስት የሚፈልገውን ነገር ነው በአባቶቻችን እያስተላለፈልን ህግ ሆኖ የሚቀረው። አሁን እኛ ብንታገል ስዕሉን ይዘን ብንወጣ ይሄው አባቶች እኮ ይዛት ውጣ ብለዋል ብሎ ነው ፍርድ ቤት የሚፈርድብን። በራሳችን አባቶች ቃል ነው የሚፈርድብን እና አባቶቻችን አዶን ነው ምን እየሰሩ እንዳለ አላውቅም። ያው ብዙ ጊዜ እነሱን ሽቅብ አይቻልም በሚል ታስረናል እና ቤተክርስቲያን ግን በራሳችን አባቶች ነው እጅግሯን ተይዛ እየተደፈረች ያለችው እና እኛ አመቱ ሙሉ መማማር ያለብን የራሳችንን የቤተክርስቲያን ታሪክ ነው መማማር ያለብን። ከዚህ በኋላ ጴንጤ እየመጣ አጀንዳ ሊሰጠን አይገባም። አንድ ስዕል ስለቀደደ እኛ ይዘን የምንወጣው እንትን እነሱን ለማናደድ ይሆናል። እነሱ ሲቀዱ እኛ አልተናደድንም። እኛ ይዘን ስንወጣ ግን እነሱ ይናደዳሉ። አይደለም፣ እኛ የሷን ስዕል ይዘን ስንወጣ አገሪቷ ትባረካለች። በሷ ቃል ኪዳን ይቀጥላል። ቃል ኪዳን ነው። ከሷ ሊለዩን ነው የፈለጉት እነሱ። በቃ መንፈሳዊ ነገር እንዲቋረጥ ነው የሚፈልጉት።
እነሱ ቀይ ነጭ ጥቁር ባንዲራ ይዘው ሲወጡ እኛ አንናደድም። እኛ ግን አረንጓዴ ቢጫ ቀይ ይዘን ስንወጣ እነሱ ይናደዳሉ። ስለዚህ የነሱ መብት ይከበር፣ የኛ መብት ግን አፈር ከደቼ ይበላል። የት አሉ ታዲያ አባቶቻችን? እኛ አረንጓዴ ቢጫ ቀይ ትርጉም ሰጥተነዋል። የሀገራችን ባንዲራ ሲሆን ቢጫውን መንፈስ ቅዱስ፣ አረንጓዴውን አብ፣ ቀዩን ደግሞ ወልድ ብለን ስተረጎም ነው፣ መብታችን ነው። የቤተ ክርስቲያን ባንዲራ ነው፣ ስለዚህ አይውለበለብ አሉ። በቃ የቤተ ክርስቲያን ከሆነ ይስጡን፣ እነሱ የራሳቸውን ይዘው እንደሚወጡት እኛም የራሳችንን ይዘን ወጥተን እናውለበልባለን። 1 ሚሊዮን ባንዲራ ይውለብለብ ሀገሩ ላይ፣ እኛ አሁን አይመለከተን፣ ምን አገባን ከጠቀማቸው። የኛን ግን ለምን ይከለክሉናል? ስለዚህ ይሄ ሁሉ የቤት ስራ ያለው ይሄንን ማስከበር የነበረባቸው በሙሴ ወንበር ላይ የተቀመጡት ነበሩ፣ ህዝቡ ምሩ የተባሉት። እነሱን መናገር ኃጢያት እንደ ኃጢያት እየተቆጠረ እርስ በርስ እንሰዳደባለን። የቤት ስራ እንስጣቸው። እነሱም ካልሰሩ ምን ያደርጉልናል? እና ሁል ጊዜ አያስለቅሱን። በቃ በቤተ ክርስቲያን ጉዳይ የሚሞቱላት ምዕመናን ነፍነን። በቃ እርግጠኛ ነኝ ስለ ቤተ ክርስቲያን የተማረ ስለ ቤተ ክርስቲያን የገባው ሁሉ ለቤተ ክርስቲያን እንደሚሞት እርግጠኛ ነኝ። ግን የሚያሳዝነው አድማጭ የለንም። አመቱ ሙሉ ስለ ቤተ ክርስቲያናችንና ስለ ቤተ ክርስቲያን ታሪክ እስቲ እንማማር። ይሄ መንግስት 1 አመት አይቆይም። በቃ የቤተ ክርስቲያን ጠላት 1 አመት አይቆይም። ማንም በውስጥም ያለ ይሁን በውጭም ያለ ይሁን። ግን እኛ ሌላ ነገር ውስጥ ነን ያለነው። አዎ ከመጣ ጀምሮ በተለይ ብልጽግና ከመጣ ጀምሮ በዙሪያችንን አጽድቷል። አሁን የቀረው መሐሉ ነው፣ ቤተ ክህነቱና መሐሉ ነው የቀረው። ብዙ ስራ እየሰራ ነውና ሁላችንም እንደ አጀንዳ ከቤተ ክርስቲያን ውጪ የሚያወራውን ሰው ሌላ ይሄ ከጴንጤ ጋር የሚከራከረውን ሰው ላለመስማት ነው መግባት ያለን። እስቲ ስለ ቤተ ክርስቲያናችን ካወራን ወንድማችን ብዙ አመት ይፈጃል ያለው 1 አመት አይፈጅም በእርግጠኝነት። እና ይሄ ነገር ተሰምቶኝ ነው የመጣሁት። የቤተ ክርስቲያን ላይ የሚሰራውንም ሴራ በመረጃ የሚያቀርቡ ሰዎች አሉ። እሱን እንትን እያለን አብረን ነው እንትን ማለት ያለን። አለበለዚያ ግን ከዚህ ሳምንት ውጪ ስለዚህ ጉዳይ አናወራም። አሁን እኮ የልጅቷ ነገር ተረስቶ ነበረ፣ ግን አጀንዳ አድርጎ አመጣው። እሷን ለማበሳጨት ደግሞ ስለ ማርያም ይዛችሁ እንዳትወጧል። ምን አገናኘው? እኛ ማርያምን እኮ የምንወዳት ከዚህ ልጅ በፊት ከ2000 ክርስቶስን ከወለደች ጀምሮ ድንግል ማርያምን እናቃታለን፣ እንወዳታለን። እሷ ደግሞ ስለቀደደችው ስዕሉን ስለቀደደችው የማርያም ክብር ምንም ራሷን ነው የጎዳችው። ልጅቷ ነፍሷን ነው የቀደደችው። ምንም ኃጢያት ብትሰራ በድንግል ማርያም አማላጅነት ትድን ነበር። አሁን ግን ማን ያድናታል? ስላልገባት ስዕሉን ቀደደች። አይመለከተንም። እኛ በቃ የተማረችውን ትምህርት ነው የተገበረችው። ስለዚህ ስለ ቤተ ክርስቲያናችን እንማር። ሁላችንም አጀንዳ ይዘን አመቱን ሙሉ መነጋገር ያለብን ስለ ቤተ ክርስቲያን፣ ሌሎቹንም መውቀስ አለብን። ማርያም ታማልዳለች፣ ስዕል አድኖ አይባልም፣ ቅዱሳን ስዕል የሚባለው እያሉ እዚሁ ቤተ ክርስቲያን እንኳን በስዕል ለሁለት ተከፍሎ ነው የሚያወሩት። ስዕል እኮ ስንት ተአምር ይሰራል። ስለዚህ መጀመሪያ ቤተክርስቲያናችን እንማር። በቃ ሌላ አጀንዳ አንቀበል። ሁላችንም ስለ ቤተክርስቲያን እንማማር ለማለት ነው የገባሁት። አጥፍቼም ከሆነ ይቅርታ ጠይቃለሁ። እግዚአብሔር ይስጥልን። በጣም ጥሩ ሐሳብ ያነሱትን ሻሬት ያሰማልን። በጣም ጥሩ ነው። እንግዲህ ሁላችንም ቤተክርስቲያንን እውቀት እንወቃት፣ እንመራመራት፣ በደንብ እንረዳት። እኛ ከተረዳናትና እኛ ካወቅናት ማንም በእኛ ላይ ሊሰለጥንብን አይችልም። ማንም የበላይ አካል ሆኖ መጥቶ እንደዚህ ነው እምነታችሁ ቤተክርስቲያን እንደዚህ ነው መስቀል በዓላችሁ የጀመራችሁት በዓሉ የመስቀል እንጂ የድንግል ማርያም አይደለም እያሉ
ለኛ አጀንዳ ሊቀርጹልን የሚፈልጉ አካላት አሉ። እነሱን እኛ አንሰማም። እኛ ዩኔስኮ ይወደዋል ብለን አይደለም። ዩኔስኮ እንዲወደው አይደለም እኛ መስቀል የምናከብረው፣ ክርስቶስ እንዲወደው ክርስቶስ እንዲቀበልልን ነው። ዝማሬያችንን የምንዘምረው ለዩኔስኮ አይደለም፣ ለዩኔስኮ ድምቀት አይደለም። እኛ ዝማሬያችንን የምንዘምረው ዩኔስኮ ወደደው አልወደደው እኛ ላይ ምንም ነገር የሚጨምረው ነገር የለም። ስለዚህ እኛ የዩኔስኮ አጀንዳ ተቀባዮች አይደለም። መንግስት የአይኤምኤፍ አጀንዳ ተቀባይ እንደሆነ ሁሉ እኛ የዩኔስኮ ተቀባይ እንሆን አንችልም። ስለዚህ እኛ ክርስቶስ እንዲቀበልልን፣ ክርስቶስ ዝማሬያችንን እንዲቀበልልን፣ ክርስቶስ ጸሎታችንን እንዲሰማን፣ ክርስቶስ ለሀገራችን ሰላም እንዲያወርድልን ነው ወተን የምንዘምረው የምንቀድሰው እንጂ ለዩኔስኮ አይን ከዩኔስኮ ውስጥ አይን ገባ አልገባ ለኛ ምንም ደንታ የለን። ለቱሪስት መስህብነት አይደለም። ይሄ የሆነ ብሔር ባህል አይደለም። ይሄ ሃይማኖት ነው። ሃይማኖት ደግሞ ማንኛውም አገልግሎት እግዚአብሔር እንዲቀበለው ነው። ዝማሬያችንን እግዚአብሔር ይቀበልልን ነው ጸሎታችን ራሱ እና ሌላ አጀንዳ ያላቸው አካላት ካሉ በመስቀል በኩል እንደ መንግስት ለምሳሌ ከዩኔስኮ የሚገኝ ተመዝግቦለት የሚያገኘውን የቱሪስት መስህብነት ሊያስብ ይችላል። እኛ ግን እንደዛ አይደለም። እኛ የዩኔስኮ ገንዘብ ለኛ ምንማችን ነው። ምንም አይደለም። ለኛ ምንም ነው። የዩኔስኮ ገንዘብ መጣ ቀረ ለቤተ ክርስቲያን የሚቀይርባት ምንም ነገር የለም። ከድሮ አንስቶ እስካሁን ድረስ ቤተ ክርስቲያን የኖረችው በምዕመናን ምጽዋት እንጂ በዩኔስኮ ፈንድ አይደለም። ስለዚህ እኛ ዩኔስኮ የመዘገበው መስቀል በዓል ነው ብለን እኛ ነገረ ማርያምን፣ ነገረ መስቀል፣ ነገረ ክርስቶስን ከማንሳት ወደ ኋላ አንልም ማለት ነው እና ማንም መጥቶ አጀንዳ ሊሰጠን አይገባም፣ አይችልምም። ይሄንን ነው። ጸዳሉ መጣ። እንዴት ነው? እንኳን አደረሰ። እንኳን አብራ ደረሰን ወንድሞቼ። ሰላማችሁ ይብዛ ባላችሁበት። ሰላም ናችሁ? እንዴት አደራችሁ? እንኳን አደረሳችሁ እያለሁ አሜን። እንኳን አብሮ አደረሰን። እንዴት ነው? መስቀል አብርሃ ብለናል። እንዴት ነው በዓሉ? ምን ይመስላል ድባቡ? ባላችሁበት አካባቢ ዝግጅቱ እንዴት ነው? መዝሙር ተጠና? ዝግጅቱ አሪፍ ነው። ያው እንግዲህ ባለንበት እግዚአብሔር የተመሰገነ ይሁን። ዝግጅቱ አሪፍ ነው። በቅድሚያ መምህርም ቃሎት ያሰማው ብለናል። የወጡት ወንድማችንም ቃላቸውን ያሰማልን ብለናል። ለሁላችሁም ሰምተነዋል። እውነት ነው ማለት ድንግል ማርያምን ስል ካሉት እሳቸው ነው እኔ እያዳመጥኩ የነበረ። አንድ ካህን ቢያፈርስ መስቀሉን በድፍረት ቢይዘው ያን መስቀሉ ቆሸሸ ማለት አይደለም። መስቀልም አይቆሽሽም፣ ስልም አይቆሽሽም። በማንም ባለየ ተቀደደ በማንም የብር አምልኮት እንጂ የእግዚአብሔርን አምልኮት ሂደው እንትን ስለቀደዱ ያስላሉ እመቤታችን ከሰማይ ወርደው ቀደዱ ማለት አይደለም። ይሄ ለኦርቶዶክስ በሙሉ ምነግራቸው ነገር ቢኖረኝ ወንድሞቼ የመብርሃንን ስለ አድኖ ስለቀደዷት መብርሃንን እኛ ልናጣት አይደለም። መብርሃን ያለሽ በገዳም አባቶች ጸሎት ነው። መብርሃን ያለሽ በካህናት ነው። መብርሃን ያለሽ በመምህራን ነው። ስብሐተ ነግ፣ ሰዓታት፣ ቅዳሴ የማያቋረጥባቸው እንደ ሳይንስ በወረቀት ሳይሆን በቃለ ድምጽ ያላቸው አባቶች ተፈሲዮ ማርያም ለአዳም ፋሲካው እያሉ የሚያመሰግኗት የነሱ ምስጋና እንጂ ስላድኖ እኮ አሁንም ይህን የሚያደርጉ አባቶች እናንተ የኦርቶዶክስ በሙሉ ያልተረዳችሁ ትንሽ ነገር አለ። ከማንም ብሔር ጋር ስለተጋጨን ከማንም ሰዎች ጋር ስለተጣላን በስላድኖ ስለተነጋገርን አይደለም። እመብርሃን ሙሉ በኩል ናት፣ በሁሉ ቦታ አለሽ። ስለዚህ ገሌ ነው ቅብጥርሴ ነው ስላል አይደለም። ይህ ስላድኖ የሚቀደው ስላድኖውን የቀደደ መስሎታል እንጂ ሲቆርባየው ብሎ ቢቆርብ ያ ሰው አልቆረበም። ለምን እንግዲህ እናንተ መምህራኖች ታውቁታላችሁ። እኛ ምንም ወደ ኋላ እንትን ብንል ብያለሁ። ይሄ የሚያጣላ የሚያፋጅ ነገር አይደለም። ለምን እኛ በተከራከርነ ቁጥር እኛ ከመንግስት ውስጥ በገባነ ቁጥር ምን እየተደረገ ነው ያለ? አዲስ አበባ እኮ ጳጳስ አለ። መጀመሪያ እኛ እኮ ሰው የማጣታችን ብቻ ነው እንደዚህ ሽንፈት እንጂ አሁንም ወንድሜ መምህር እንዳሉት በዩኔስኮ ተመዘገበ አልተመዘገበም። ቤተክርስቲያን በዩኔስኮ ተመዝግባ ምን ደረሳት? የትኛው ካህንስ በቤተ መንግስት ውስጥ ያገኘው ደሞዝ አለ?
ይህን እኮ ማወቅ የሚገባን የራሳችን በአንድነታችን ከመገፋፋት መቀራረብ ከመጣላት መስማማት ነው የሚሻለን እንጂ እነዚህ ወጣን ብለው የሄዱ ሰዎች እሴትም ሆና የሴትነቷን አግባብ ያላወቀሽ ወንድሙ ነው የወንድነቱን አግባብ ያላወቀ እንግዲህ እንደነ ትዝታው አሉ ስንት ብር ለምነው ባዘዞ ሳሙኤል ስንት እኛ ሳይቀር ሰባኪያኖች መጡልን እያልን ብር ከሰበሰቡ ወዲያ ፈጣሪን ረሱ። አሁን ዛሬ ቋግሜንን ይቀይርላችኋል። ይሄ አይደለም ለሰከረ ሰው አሁን ብር ቢበደር ለውጥ አለው ነገ ይመልሳል? ምን ሰዓት እንደጠጣው እንኳን አውቀው። ስለዚህ ደግሞ ጳጳሳቶች አሉ። ሁለተኛ ቤተ ክህነት ውስጥ ችግር ያለ ደግሞ ምንድነው? አንዱን ካህን አንዱ አይወደው። መምህራኖች ብዙ ወንድሞች መምህራኖች አሉና እርስ በራሳቸው ያለ መከባበር እኔ እንዳሁኑ እንደራሴ ከምንም ገለልተኛ ነኝ ግለሰብ ነኝ ግን በየአቅጣጫው ሳይሆን የሚሞቱት መምህራኖች የሚሰውት መምህራኖች አዋቂ እንደኔ ያለውን ዝባዝንኬ የሚነካው ሰው የለም። መንገድ ተኝቶ ቢያድር ምዕመኑን የሚያነቃ እንደነ ሊቃውንት ዝራ ያለ እንደነ ቆሞስ አባ ገብረ ማርያም ያለ እንደነ አብየ እግዚ ኪዳነ ምሕረት ያሉ አባቶች በቃ እንደነ መምህር መጋቤ ሐዲስ እሸቱ እንደነዚህ ያሉትን እንደናንተ ወንድሞቼን ሚዲያ ለምታ እንደናንተ ያሉትን ከተከተልነ እንኳን ስላድኖ ተቀደደ ብለን ተመስገን። አሁን ፊት ዛሬ ለውጥ አለ ተባለ። ፊት ለውጥ በሌለበት ሰዓት መፈናቀል የለም። እግር ታጥቦ ነው እንግዳ የሚያደርግ ግን ቃሉ ይፈጸም ዘንድ ስለሆነ ወንድሞቼን ይሄ እናንተ አውቂ አይደለም እንግዳ በሆን አልተቀበላችሁኝም ያለው ታሪክ ስላለ ይሄ አሁን እንግዳ ቢሆን አንተ ሌባ ነህ አንተ እንቶኔ ነህ ተብሎ በግቢ ቤታችን የእግዚአብሔር ጸጋ እንዳይገባ በግቢ የተዘርጋበት ተማሪዎች ለምነው እንዳይበሉ በእንተ ስሟ ለማርያም ስለመብርሃን ብለው ሲለምኑ እሳታማ ያዘለው ውሻ ባንዲት ለበቅ ተለምኖ የመብርሃን ስራዋ ይሄ ነው። ለምን ጸሎት ስናረግ ዳሪዮስ ምንድነው ለዳንኤል ምን አለ? ዳንኤልን ስለሚጾም ስለሚጸልይ ጓደኞቹ ነው ቅናት እንዲህ እየጾመ ስለሆነ አዋጅ እናውጣ ብለው ነው እንግዲህ እኔ ትንሽ ቆንጸል አድርጌ ባየው መጻፉን እስኪ ብለው ወደ ዳሪዮስ ወደ አንበሳ ጉድጓድ እንዲጣል ዳሪዮስ ግን ምን አለ? ዳንኤል ሆይ የምታመልከው አምላክ ያውጣህ ነው ያለው። ይኸውልህ እኛ የምናመልካት ቅድስት እናታችን እመብርሃን እንደ ኃጢአታችን ሳይሆን እንደ ቸርነቷ ትምረናለች። ስለተቀደደ ብላችሁ ወዲህ ነው ይህ ነው አይደለም። የቀደደሽው ሴትዮ ለኛ ላይናችን ኃጢአተኛ ስለሆነ የተቀደደ ይመስለናል። አልተቀደደም። መስቀሉ ጠፍቶ አልቀረም ተገንቷል። ይህ ምንም ጥርጥር የለው። አሁንስ እንዲያውም በየሚዲያው ምን ማድረግ ነው ያለብን? ኦርቶዶክስ ከሆነ ትግራይ ጳጳሳቶች አሉ፣ ኦሮሚያ ክልል ጳጳሳቶች አሉ፣ አዲስ አበባ ባህር ዳር ጳጳሳቶች አሉ። እነዚህ ህዝበ ክርስቲያኑን አንድነት ምን ሆነን ነው የት ቦታ እየሄድን ነው? አረ ምንድነው ብለን መጠየቅ የሚገባን ይህ እንዳሁኑ እንደ ፖለቲካው መግባት ሳይሆን ቤተክርስቲያን የራሷን የቻለች ትውፊት አላት፣ ቀኖና ህግ አላት። አሁን እናንተ ወንድሞቻችን መምህራኖች ስላቀረባችሁ ነው እኛ እናንተ ፊት የቀረብን። እናንተ ባታቀሩ መሽን ያው እዚህ ቲክቶክ ውስጥ ገብቼ ሚዲያውን የእናንተን አገኛለሁ። ለምን እየመጡ ገሌ እንደዚህ ያለ ነው እኔ ገብረ ጻዲቅ ነኝ ቄስ ነኝ ይልና ምንድነው የመጣህበት ሲባል ይሄን ብለህ ይሄን ያልክ አሁንም እኔ ወንድሜ ቅድም ያለው ስለ አድኖ በተባለው ወላ አዲስ አበባም ትቅደድ ወላ ያም ትቅደደው በአዲስ አበባ ውስጥ ያለውን ነገር ተጎርቶም ስለማናዘለው የባሰ ያሉት ወንድሞቻችን ደግሞ ወደ ግጭት እንመራቸዋለን እንጂ ያያችሁት ነው። ሚሊተሪ ለውሶ ቆይ አንተን ሳልገልህ የሚባልበት በጀግናዎቹ በወንድሞቻችን ስም አንተ አንድ ባህታዊ የመጣ እንደሆነ የራሳችን ኃጢአት ሳናውቅ አንተ ባህታዊ ሌባ ነህ ጠንቋይ ነህ የፈለገም ቢሆን እኮ እርስ በርሳችን የኦርቶዶክስ ልጆች ማተባችን ወርቅ ነው፣ አለባበሳችን ወርቅ ነው፣ እንግዳ አቀባበላችን ወርቅ ነው፣ ቤተክርስቲያን አሳሳማችን ወርቅ ነው፣ የካህናት ዝማሬ ቀንያቸው ከበሮ አመታታቸው ሻሽ ጥምጥማቸው ወርቅ ነው። ሁሉ ለቤተክርስቲያን ይሄ ሁሉ ቅናት የተደረገ ምንድነው? ከኛ ቤተክርስቲያን ቆይተው ጥላ ዘርግተው በየመንገዱ ገመድ ዘርግተው ብር ሲሰበስቡ አረቄ ቤት የሚውሉት የሚያሰለጥኗቸው ሰዎች ናቸው።
ይሄ ደግሞ እግዚአብሔር ይመልሳቸው ነው ምን እንጂ አልሰድባቸውም። እኔ እንደራሴ እንደግሌ ነው የሚሄደው። ይሄ ምንድነው? ስላድኖ ቤት ተለጥፎ ሲቀደድ ወደ ቆሻሻ ቦታ እንዲጣል እያደረጉ ያሉ እነዚህ ሰዎች ናቸው። እነዚህን ሰዎች ለመመለስ ደግሞ የራሳችን ህሊናችን ንጹህ መሆን አለብን። አሁንም ይህ ሚዲያ እኔ ትልቅ ስራ ይሰራል ብዬ አስባለሁ። እናንተ ወንድሞቼ ትግራይ ለሚገቡ ወንድሞቻችሁ በውጭ ሀገር ለስደት ሀገር የሄዱ አሁን ባዮ ላይ ስልክ ላኩልኝ ጸሎት እናርግልሽ የመጻፍ ስምሽ ማን ነው? በካህን ስም እኔ እንዲህ አደርግልሻለሁ በፎቶ ይሄን አንዳንድ እህቶቻችን አረብ ሀገር ያሉትም ይችን ሚዲያ ይተከታተለው ከእንደናንተ ያለ ወንድሞች መምራን እየተረዱ ውጭ ሀገር አረብ ሀገር ከሰው ሀገር ቢኖሩም እንደ ቀኖና ነው የሚቆጠር እንጂ እንደ ደስታ አይቆጠርም። ሲመለሱም ወደ ንስሐ ህይወት ይመለሳሉ። እነዚህ ዝም ብሎ እኔ ማር ይህን ሰውን ለማጥወዝ ሃይማኖት እንዴት ደከመ የጴንጤ እንትን በስቷል ጠቅላይ ሚኒስትሩ እንደዚህ ያለ ነው እንቶኔ እንደዚህ ያለ ነው እያሉ ይህን ስለሚሉ ይህ ምንም አይመለከተንም። ለተሸነፈ ሰው መመልከቻ የለውም። በቃ ያልተማረ ሰው ቤተክርስቲያን ገብቶ እንደማይቀድሰው እነዚህ ድንቁርናቸውን መጀመሪያ ወጥተው ኢየሱስ ያድናል። አዎ ያድናል። መጀመሪያ አልተሰቀለም አልተወለደም ሲሉ አልነበረም? እንደገና አሁን ደግሞ ተወልዷል ተሰቅሏል። እሷ ሐሞተሽ አልተነሳሽም። ይህ ለማለት ምን ማለት ነው? ስትጠይቋቸው ተልተሎ እንደሰካራም ሰው ስለሚሉ ስለቀደዱት ወንድሞቻችን የኦርቶዶክስ ልጆች እህቶች አሁንም ከባለ ሚዲያው መምህራችን ብዙ እንደምንሰማ ተስፋ አደርጋለሁ። ይሄ የተቸነፈ ሐሳብ እንጂ ስላድኖ ለነሱ እኛ ኃጢአተኞች ስለሆነ ስለቀደዱት የተቀደደ መስሎን ነው። ለምን ብቃቱ ስለሌለን። በቃ ቶማስን ዘንደኬ እመቤታችን እንዴት አገኛት? አልቀበራትም ነበር። ሐዋርያቶች ግን ቀብረዋት ስታረግ ሲያገኛት ምንኛ ኃጢአተኛ ነኝ ያለ። ሁላችን የኦርቶዶክስ ልጆች እንደ ቶማስን ዘንደኬ አይነ ልቦናችን ያብራልን። እውነቱን ለማየት ያብቃን። ውሸቱ እየጠፋ እውነቱን ለማየት ያብቃን። ቀላል ነው ይፈጸም ዘንድ ስለሆነ እንጂ ወንድሙን ወንድም ይገለዋል። መምህራኖች አስተምረውናል። ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳሳል። እንዲያው መጽሐፍ ቅዱስ ሳይሆን እንገደ ሰማይ ፍካሬ ኢየሱስን ተመልከቱት። መምህራኖች ቁጭ ብለው ፊደል ቀርጸው ያስተማሩን መምህራኖች አሉ። አሁን ዝም ብለን ሳይንስ ይሄ ገሌ እንዲህ አደረገ ገሌ ያመጠቀ ቢል እንግዲህ መምህሩ ራሳቸው ሊነግሩን ይችላሉ። የሰው ልጅ በሰራው ጥበቡ ይጠፋበታል የተባለ መሳሪያ ብንሰራ በመሳሪያ እንጠፋለን፣ በጸሎት ብንጸና በጸሎት እናርጋለን። ሌላ ምንም ወንድሞቼ እኔ ከናንተ በልጭ አይደለም። ይሄ የሚያሳስብ ነገር አይደለም። የሚያስፈልገው ልበ ንጽህና፣ የሚያስፈልገው ስርቆት ነፃ፣ የሚያስፈልገው አባቶችን ከመተቸት ነፃ። የምንተቻቸውን ሰዎች ደግሞ በውስጥ መስመር ላይ እባክዎት አባቴ ተብሎ ተነግሮ ነው። ይህን ሁሉ ያስተማሩት ሊቃውንት አባቶች እኮ ከገጠር አግብተው ቆርበው ሰግደው ከቅስና ወደ ቁምስና ሆነው ቦታቸውን ያለቀቁ እንግዳ ሲመጣ የሚቀበሉ ፈሪሃ እግዚአብሔር ያላቸው ጫማቸው ከቤተ ክርስቲያን ደጀ ሰላም ላይ የማትሰቀል ስለሆኑ ነው። ዛሬ እኔ አንዴ ወቅት 2003 ላይ መምህር በፀሐይ አራቱ ጉባኤያት መምህር ደብረ ታቦር ያሉት እርሳቸው ተማሪውን አንቅተው ነበር። በዛን ሰዓት እየሄዱ መንበረ መንግስት መድኃኔዓለም መጽሐፍ ቤት እያሉ አዘዞ ቆስቋም በየአካባቢው እየሄዱ ኮርስ ሲሰጡ እኔ በዛን ሰዓት ነበርኩ። እና ግን እንደነዚህ ያሉ መምህር ነው መጠየቅ ያለባቸው። በቃ እንደው ዝም ብሎ ሻሽ ጠምጥሞ ነው ብሎ እንደገና ስትጠይቁት ዝም የሚለውን ከመናፍቅ ጋር አትከራከሩ። ምንም ለውጥ የለውም። የባሰ እንደሰከረ ሰው ሰክራችሁ ነው ተናዳችሁ ትመለሳላችሁ። ይህ መናፍቅ የፈለገ በብር እንጂ እግዚአብሔርን ሊያገኝ አይደለም። ይኸውልህ የሰው ልጅ ቶማስ ዘንደቄ ምንድነው ያላተ? ምንኛ እሻሽ ለምንድነው ተብሎ ተጠየቅ እንኳን መልስ የሌለው ሰው ነው ያለ። እመቤታችን ደግሞ እንግዲህ ሰላም ለኪን ዘንሰግድም ለኪ ማርያም ምንን አስተበቋቂ
ማርዮናዊ ተማይጸነብኪ በእንታና ምኪ ውጊያ ቀማውኪ ማይበረኔውም ድንግል ባርኪ ነው እመቤታችን የሁላችን ማህበር የሁላችን የኦርቶዶክስ ልጆችን ከጎኗ ከስንት ውሻ ወጥተው ተማሪዎች ለሊቅነት ለጵጵስና ያበቃሽ ድንግል እመቤታችን ጥቁር ቆብጫና አርገው ለሷ መልስ ያቃታቸው እኒህ ግዑዝ ድንጋዮች ማለት ናቸው። እነማን ይሁን እኔ ገልጨም ባልናገር። ለምን ግዑዝ ድንጋዮች ማለት ቅዱስ ጊዮርጊስ ያለውን ሰምታችሁት ከሆነ እነዚህ በሰው እጅ የተሰሩ ግዑዝ ድንጋዮች ናቸው ነው ያለ። በገዛ እጃቸውም እንግዲህ ወድቀው ተከስክሰዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎስ በጣቱ እንግዲህ ሲሰነዝርባቸው ማለት ነው። እና እነዚህ መናፍቆች ግዑዝ ድንጋዮች ናቸው። ጥቁር ለብሰው ተቀምጠው ያሉት በኳስ ጫማ በ15 ሺህ ብር በ30 ሺህ ብር ጫማ የሚራመዱት እነሱ እኔ ምንም ጥርጥር የለብኝም። በራሴ ስሜንም ልነግራቸው እችላለሁ። ስላድኖ በእንቶኔ እንዳይረድ ማህበሩ አንድ ላይ ይሁን። ስላድኖ በየመስቀሉ አይሄድም። በልኪ ምንድነው ተልኳቸው? እንዲያውም መውጣት የለበትም። ተልኳቸውን መግለጫ የሚሰጡት እነዛ ይዘው የሚወጡትን ሃይማኖትን በተቃራኒ ለማጋጨት ነው እንጂ የነሱ መልእክት እንዳይመስላችሁ። ቆባቸው ነው ጥቁር እንጂ ውስጣቸው እሾህ ነው። ወንድሞቼ እንዳትሞኙ፣ ጊዜው ስለሆነ ያለ ሰዓት መሞትም ለውጥ የለውም። ለምን የሰራነውን ኃጢአት ስላልተረዳ ነው። የሰራነውን ኃጢአት ወደ ንስሐ ስላልተመለስን ነገ እንገባለን፣ ሰኞ እንገባለን፣ ማክሰኞ እንገባለን እያልን ገና የሰውን ኃጢአት ይህ ነው ስንል እንደዚህ ስለሆነ እነሱ ማስተካከል የሚችሉትን እምነ መንግስት ይታቢ ክህነት ነው የሚል መንግስትና ከክህነት ማን ይበልጥ ነበር? ታዲያ ግን ይህን ሁላችን የቄስ ትምህርት ተምሬ በሆነ ይሻለኝ ነበር እላለሁ ዛሬ። እና ግን በዚህ ደረጃ ደግሞ ወንድሞቼ ስላድኖ አልተቀደደም ደስ ሊላችሁ ይችላል። ብቃቱ ስለሌለን እሷ የቀደደሽው መስሎን ነው እንዴ? እስኪ እንግዳጭ ቻለሽ ሰማዩን ትቅደደው፣ ቻለሽ እስኪ ምድሩን እስኪ ፍርክስክስ አርጋውን ታውጣው። ወበዝ ከሆነሽ ድንግል ማርያም አታድንም ካሉ እሳት ከጃቸው እስኪ ፉሟን ያዟት። የኛ ቤተ ክርስቲያን ትውፊት ታሪክ እኮ ይህ ጳጳስ አይደለም ተብሎ ሲፈተን በእሳቱ መካከል የሚራመድ ኃይል ከውስጣችን እኮ አለ። ግን እኛ የጣልነው ምንድነው? ወርቁ ይረክሳል መዳቡ ይወደዳል የተባለው ወርቁ ረክሶ መዳቡ ተወዶ ስለሆነ ወንድሞቻችን የመምህሮቻችን ጸሎት፣ የመምህሮቻችን ውዳሴ ማርያም፣ የመምህሮቻችን ልፋትና ድካም እግዚአብሔር ጸጋውን ሰጥቶ አበርትቶ ለኛ የሚያስተምሩን ቃለ ሕይወት ያሰማልን እያልን ነው። መምህሮቻችን ያኖሩልን። እንዲያው ወደዛ ማዶ ሸገር ብሎ ይሄ ጥቁር ለብሶ ግን ዝም ብሎ የስላድኖ አይሆንም፣ እገሌንቶን አይሆንም፣ እገሌንቶን አይሆንም ምናምን የሚለውን አትስሙት። ያለ ማውጣት እንችላለን። ለምን በእኛ ምክንያት ብዙ ንጹሃን ሊጎዱብን ይችላሉ። ሊጎዱብን ይችላሉ። ለምን አይውጣ ይቅር ስላድኖ ችግር የለውም። ሰላም ለስልኪ እንተ ሰዓራ በሉ ያለ ሉቃስ ጠቢያን ወንጌላውያን አሃዱ ያለ እነሱ ይህን ሸሽገው እሱን አድርገው ስላድኖ እንዳይወጣ ባንዲራው እስኪ እንዲያው ስለ ባንዲራው ምንድነው? ባንዲራው እኮ እኛ አይደለም የሰራ ነው። ቀስተ ደመናን አይመለከቱም። ምንም ነገር የሌለው ቢጫ፣ ቀይ፣ አረንጓዴ እነስሟ የማርያም መቀነት ወጣሽ ነው የምንለው። ይሄ እኛ እኮ ብቻችን ለኦርቶዶክስ ብላ የተወጣሽ አይደለሽም እኮ ይቺ ለመላ ለኢትዮጵያ ነው። አርጉት ችግር የለውም። እንደ ጊዜው እንደነ ቅድስት አፎሚያ እንደነ ነገስት እንደ ጊዜው የታገሰ የረጋ ቅቤ ወተት ይወጣዋል። በዚህን ያውን የተሳሳትኩትም ነገር ሊኖር ስለሚችል ግን አንተ የእመቤታችን ስለ አድኖ ለምን አላወጣህም ለምን አላደረክም ምናምን ብለው ወንድሞቻችን እንዳይሰነካከሉ መብራን ከፊታቸው ተቆምላቸው። እናንተ ወንድሞቻችን የሊቃውንት ጸሎት ከወንድሞቻችን ከእህቶቻችን በውስጥም በውጭም ያሉችን ለዘመነ አሁን ያዝነው ምጽአት ማለት ነው እንዲያው ወደ ዘመነ ሰላም ይመልሰን። 2018
ኦርቶዶክስ ተከብራ ቤተ እምነታችን አክብረን የሁሉ